በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይኖር ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በመካነ ጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ፣ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከኔ ተወልደ ጡቶቼንም ጠብተ በግዕዘ ሕፃናት ብታድግ ሰማይና ምድር አይችሉህም እኮን፣ የዓለም ዳርቻዎች አይወስኑህም፣ ምድርም ልትሸከምህ አትችልም። ቀላያት አብህርትም ከጥልቀታቸው የተነሳ የክረምት ማዕበልም በእፍኝ አይሞሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህና ገረድ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባ አድገሃልና እለምንሃለሁ ማልድህም አለው። ሄሮድስ በምቀኝነት ሊገልህ በፈለገ ጊዜ አንተም በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህን አቤቱ በኩርና በብርድ ወራት በቤተልሔም ከእኔ እንደተወለድህ አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃኖች ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቤን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአን ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ካንተ ዘንድ የምሻውንም የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ተፈጽምልኝ ዘንድ በዚች ዕለትና በዚች ሰዓት 12 የብርሃን መላእክትን፣ 2 የይቅርታ መላእክትን፣ 24 የምሕረት መላእክትን ከኔ ጋር አቁሞ የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውንም ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ፀሐይ ጨረቃና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ ያንተም የባሕርይ ሕይወት በሆነ ካንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ካንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ ለምንሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተታቸውን እየጠባ ወይም እየተመገብክ ባሳደጉ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እለ ብዙኃን አዕይንቲሆሙ የተባሉ ጸወርተ መንበርህ ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርን የሚሸከሙ አንተም ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊትም ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ እንደ ሰን ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምን ሊቀርቡ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ካንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው
ጸንተው ለመቆም አይቻላቸው። ጦማት ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ ወይም በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክርህ በሆነ ቅዱስ ሚካኤል አንተም በክብር ወልድ ዘንድ የመወለድክን ዜና ወይም ምስራች በነገረኝ ቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በኡራኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳክያል መልአክ ጻድቅና ትሑት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ በአርባዕቱ እንስሳ ወይም ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልእኮታቸውንም ለማፋጠን በሚፋጠኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። ልጄ ወዳጄ ሆይ እልፍ ሆነው በፊትህ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበር ዙሪያ በሚቆሙ እልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነው በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገርህ ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በባተ መንግሥት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማእከለ ዮርዳኖስ በቅዱስ መንፈስና ካንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችህና እግሮችህ በቅዱስ ሥጋህና በክቡር ደምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋናም ወደ ሰማይ በማድረግህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድህ ፍጹም በሆነ ባሕርያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግሥትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽንዖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጼዴቅና ሴቃ በተባለው ስሞች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፈው በኢያኤል ለጠላት በማይተካ በታዳኤል ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ።
ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስምህ፣ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቆመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ሥልጣን ይወገዝ ዘንድ የርኩሳን መናፍስት ሥልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛም በዚች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ሥልጣን ማሕያዊ በሚሆን በአንተም ሥልጣን የኃጢአትን ሥር ቆራርጦ የሚጥል ነፍስን ከሥጋ የሚለይ ዝሁል ነበልባላዊ በሆነ በመንፈስ ቅዱስም ነፃ የወጡ የሆኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድምሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች ወይም ማለቶችም ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህም ጊዜ 99ኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ጨረቃ 7 እጅ የሚያበሩ 4ቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አእላፋት ወትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህን ሁሉ ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አንቺ አይደለምን? አላት። ብሩክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየውህም። የሰውን ሥጋ ለብሰ በግዘፈ ሥጋ በማኅፀኔ የተሸከምኩህ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መለሰ እንዲህም አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ የሚያዘልሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፍሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን እፈጽምልሻለሁና። ቡሩክት መርገመ ነፍስ መርገመ ሥጋ የሌለባት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያዬ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜም መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትህም ፈቃድ ማሕያዊ በሚሆን በመንፈስ ቅዱስም ፈቃድ ከእኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህንም ሁሉ መታሰቢያዬን ስለሚያደርጉ በስሜም ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሠራ ጽሑፍ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ ወይም የጠየቀ በቸርነትህና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን የሕይወት እንጀራ ብለው፣ ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣሁንም በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ ያጽና ነው። ያዘነውንና የተከዘውንም ያስደሰተና ያጽናና፣ ስለ ስሜ ብለህ በምግባር አስደስተው። ዕድል ፈንታውንም በዚህ ዓለም ሳሉ አንተም በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጽሐፍት የጻፈ ያጻፈ በእኔ ስምም የጸለየ
ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህንን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምን ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ እለምንሃለሁ እማልድምሃለሁ። አስበው መታሰቢያን ያደረገ ወይም ዝክሬን ያዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን ሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያትም እስኪገባ ድረስ አልለየውም። ርኩሳን መናፍስትም በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩ ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ወይም ለተራቆተ ያለበሰ በሰው እጅ ያልተፈተነና ያልተሰራ ኅብሩ ዕጹብ ድንቅ የሆነ የሕይወትን ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ለተራበ ያበላ ከዕለት ምድራዊ ጉርሱ ያይደለ ሰማያዊ የሆነ የሕይወት እንጀራ በለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጅንም በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተላ ደስታ፣ ጥጋብ ይሁን። ስምሽ በተጠራበትም ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ወላጆች ይርቃሉ። ይችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልምም የሚያስደነግጡ በመዓልት በእሾህ መውጋትም ቢሆን በእንቅፋትም የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመሰሉ በስካር በቁጣ የሚመሰሉ ልብም በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ሕመምም ቢሆን የሚመሰሉ በልብ ሕመም ወይም በሆድም ቁርጠት የሚመሰሉ በንዳድ ወይም በወባ በማንቀጥቀጥም ቢሆን የሚመሰሉ በባሕርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአዕዋፍም ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በውርጭ በነፋስ ንውጽ ውስተ ኃይል ወይም በውሻ መንከስ የሚመሰሉ በፉኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃንም የሚመሰሉ እንዲህ ሁሉ አይቀርቡም። ይህችን መጽሐፈ ጸሎት በንጹሕ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይቺ መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች ወይም ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ፣ ኩብኩባ፣ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይቺ ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም።
ይችን መጽሐፍ በንጽሕና ለሚይዛት ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኜ ያነሰዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ፣ ነፍሱም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይም በደረሰ ጊዜ መናፍስተ ርኩሳን አይቃወሙትም፣ አጋንንት ከእሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚህ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕሪ አባቴ አብ፣ የባሕሪ ሕይወቴ የእውነት መንፈስ ቅዱስ ጰራቅሊጦስ ወደ እሱ እንመጣለን። 12 ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶ ሽታ፣ መብረቅን በመሰለ የእሳት ሰረገላ ሆነን ይህን ጸሎት የያዘ ሰው እንቀበል ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥት ያቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህን ጸሎት በንጽሕና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙም በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹንም ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ሰው በሰማይ ታላቅ ደስታ ይደረጋል። ሁለተኛም ይህችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈውም ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይቺ መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይቺ ጸሎት በተረገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቃጥ፣ በየአይነቱ በሽታ ሁሉ አይቀርብም። ይቺን የጸሎት መጽሐፍ በንጹሕ ለያዛት እሱ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚች መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አድርግለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እሱ ይመጣሉ። ይችን መጽሐፍ በንጽሕና የያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ አስራት ወይም ተስፋ ሰጠውሽ። ብሩክት መርገመ ሥጋ መርገመ ነፍስ የሌለባትም እመቤታችንም ልጄ ወዳጄ ይህ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ ቅዱስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነው በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓነ አዕይንት በሆኑ መንበሬን በሚሸከሙ 4 እንስሳ ወይም ኪሩቤል ቃል ኪዳን ገባሁልሽ። አነዋወሬም በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላዬ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አእላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤል በሴት በቃይንና በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላም ቃል ኪዳን ገባሁልሽ። ዳግመኛም ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት
በባሪያዬ በኖኅ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ በኩር ተቀዳሚ በሆነ በሴም ምሳሌ በሆነ በመልከጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም፣ ስለ ባለሟሌ ስለ ይስሐቅ ዘሩም በ12 ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና ብንያም በሌዊና ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጥመው ንጹሕነቱ ከኤዶም ምንጭም ውሃ ንጣቱ ከበረድና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለ ሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነችው ታሕታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃዬ እሱም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ወይም ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣትም ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነው ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር በምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ደህንነት የምታስገኝ ትንሣኤንም የገለጥኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። በአንቺ ስምም በሚቀደስባት ታቦት እኔ እረባለሁ፣ መሥዋዕቱንም አሸታለሁ፣ እንደ አቤልም መሥዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም መለሰችለት፣ አንተ ቡሩክ ነህ፣ ሰማያዊ አባትህም ቡሩክ ነው፣ የባሕሪ ሕይወት መንፈስ ቅዱስም የተባረከ ነው አለች። ይህን ሁሉ በቸርነት ስለሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህም ምስጋና ይገባል፣ ማያዊ ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ለዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንህ ነህ፣ ስምህም የተመሰገነ ነው፣ የመንግሥትህም ስም ይባረክ፣ ከመንፈስ ቅዱስም ጋር ክብር ጽን ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኰለኞች ሰዎች እጅ ከጸዋጋና ጋንንትም መከራ እኔን አድኝኝ። አሜን።